የትምህርት ሚኒስተር በተለይ ፕሮፌሰር ብርሃኑ ነጋ እየሰራ ያለው ነገር በጣም አፕሪሺየት የሚደረግ ነው። በተለይ የትምህርት ኳሊቲን በኢትዮጵያ ውስጥ ለማምጣት ትልቅ ስራ እየሰራችሁ እየደከማችሁ እንደሆነ እናውቃለን። ፍለፊት ዛሬ መጥቼ የምናገርበት አንዱ ነገር ምንድነው የተበረዘና የተመረዘን አመለካከት ልበለው የሚያስፋፋውን ይሄንን ከልት የሆነውን ነገር መንግስት ዝም ማለቱ ወይም የትምህርት ሚኒስተር ዝም ማለቱ ለኔ አግራሞት ፈጥሮብኛል። እናንተ እዚህ ጋር ተለፉት ነገር እዚህ ጋር የሆነ ሰው ያበላሸው ነው። ስለዚህ ትምህርት ሚኒስተር ዝም ማለት አለበት ወይ? ተማሪን አትማር ከማለት የሚበልጥ ምን አይነት ወንጀል ኢትዮጵያ ውስጥ እንዲሰራ ነው የሚፈልገው? አታጥና፣ ዶክተር መሆን ምንም ማያረግልህም፣ ሰነፉን እንደዚህ አይነት እርኩስ የሆነ ነገር መንግስት እንዴት እንደታገሰው አላውቅም። አገርን ከማሳደግ ጋር ትውልድን ከመቅረጽ ጋር ካለው ከመንግስት ፖሊሲ ጋር ፈጽሞ የሚጋጭ ነው። የሚቀጥለው ዘመን ላይ ትውልድ ሀገርን መረከብ የማይችል በጫት በድራግ በፖርኖግራፊ በተለያየ አይምሮ የፈዘዘ ክሬቲቪቲ የሌለው ራሱን እንኳን ማስተዳደር የማይችል ካልጋ የማይነሳ ወንዱ እንደ ሴት ድሬስ አድርጎ እንደ ሴት አክት እያደረገ የሚኖርባትን ሀገር ለመፍጠር ሌላ አጀንዳ ይዞ የሚንቀሳቀስ የክፉ መልእክተኛ ነው። ኢትዮጵያ እንደ ሀገር ብዙ ችግር ያለባት ብዙ ውስብስብ የሆኑ ቋጠሮች ያላት ሀገር ናት። እውነት ነው። ይሄን መካድ አይቻልም። ከአያቶቻችን ጀምሮ ሲወርድ ሲዋራ የመጣው ብዙ ችግሮች እንዳሉ እናውቃለን። ነገር ግን አሁን እየተጋረጠብን እንዳለው አይነት ችግር ግን በዘመናችን ገጥሞን አያውቅም። ወንድ ልጅ እንደ ሴት አክት እያደረገ እንደ ሴት ወገቡን እያንቀሳቀሰ ሴታ ሴት የሆነ ሰው እንደ ክብር ታይቶ የሴት ቦርሳ ይዞ ሽልማት የሰጠች ምድር ምን አይነት ትውልድ ልታፈራ ነው? ነገ ሁሉም ሕፃን በቤቱ የእናቱን ቦርሳ እየያዘ ነው አክት የሚያደርገው። ቲክቶክ ላይ ታያለ። ነገ ከነገ ወዲያ የእናቱን ቦርሳ ይዞ የሚንቀሳቀስ የእናቱን ሊፕስቲክ የሚቀባ ወንድ፣ የእናቱን ሂል ጫማ ሹ የሚያደርግ የእናቱን ጉርድ ቀሚስ እያደረገ የሚወጣ ትውልድ ሚዲያ ላይ ነገ እናያለን። ስለዚህ ይሄ ክፉ ዘር ነው። አሁን በዘር ወቅት ካልተዋጋን፣ አሁን እንደዚህ አደባባይ ላይ ካልተቃወምን ነገ ይሄ ነገር ወደ ቤተ ክርስቲያን፣ ነገ ይሄ ነገር ወደ ፓርላማ፣ ነገ ወደ ትልልቅ ቦታዎች ይሄ ነገር መምጣቱ አይቀርም። በግልጽ በዚህ ላይ ያለኝን አቋም ፊት ለፊት እናገራለሁ። ይሄ ትውልድን የሚያመክን የወንድ ልጅን ክብር የሚያወርድ እግዚአብሔርን የሚያስቆጣ አንድ ሀገርን ትውልድ አልባ የሚያደርግ ከሰይጣን ይሁን ከሌላ ሀገር አጀንዳና ተልእኮ ተቀብለው የገቡ ሰዎች ካልሆኑ ይሄንን ሰው ዝም ብሎ በራሱ ሊያደርገው አይችልም። በተለይ አዲስ አበባ ሰላምና ጸጥታ ከ2000 በላይ ሺሻ ቤቶች ከ2000 በላይ አረቄ ቤቶችን በመዝጋት ትውልዱ በትምህርት ላይ በፈጠራ ስራዎች ላይ በኢኖቬሽን ላይ በሳይንስ ላይ በቴክኖሎጂ ላይ ፎከስ እንዲያደርግ ትምህርቱን እንዲማር ከእንደዚህ አይነት ሱሶች ከነዚህ ድራጎች እንዲርቅ ያደረገውን ነገር በቅርብ አይተናል። በጣም አድንቀናል። ይሄ ግን ጫት ከመቃም ሲጋራ ከማጨስ ድራግ ከመውሰድ ያልፋል። ይህ የሰውን ሙሉ ስብዕና የሚያረክስ ነገር ነው። ግብረ ሰዶማዊነት የሰውን ነፍስ፣ መንፈስ፣ ስጋ፣ አስተሳሰብ ሁለንተናውን የሚያረክስ ሰውን ተራ የሚያደርግ ነው። ትውልድ ገዳይ ጉዳይ ነው ባጭሩ። ስለዚህ ይሄ ነገር ነገ ከፍ ወዳለ ነገር ሄዶ አገሪቷን ችግር ውስጥ የሚከት እንዳይሆን ዛሬ ላይ ቆመን ስለ ትውልዳችን መጮህ አለብን። የራሳችንን ክብር ጥለን ይህንን ትውልድ ማስመለጥ ይኖርብናል። ባልናገር ደስ ባለኝ። ከሰው ጋር መነካካት ብዙ አልወድም። ዲስታንስ ጠብቆ መኖርን በጣም እወዳለሁ። እስከዛሬ የመጣው ታሪኬ ይሄን ይመስላል። ነገር ግን በዚህ ጉዳይ ላይ ዝም ካልኩ እኔ እግዚአብሔር ካህን አይደለሁም። በዚህ ጉዳይ ላይ ዝም ካልኩ እኔ እግዚአብሔር አገልጋይ አይደለሁም። የሃይማኖት አንዱ ስራ የሰዎችን ሞራል፣ የሰዎችን ስነ ልቦና፣ የሰዎችን አእምሮአዊ ይሁን ስጋዊ ጤንነት ማስጠበቅ ነው ብዬ አስባለሁ። ስለዚህ ይሄን እንደ ቻሌንጅ ሁላችንም ተጋግዘን ይሄን ነገር ማስቆም መቻል አለብን። ይሄን ነገር መቃወም ኢትዮጵያዊነት ነው። ይሄንን ነገር መቃወም ክርስቲያናዊነት ነው። ነውር ነው። ትምህርት ያንገሸገሸውን ያስጠላውን በሱስ የደቀቀውን ህዝብ አበረታቶ ትውልዱ ወደ ትምህርት ቤት እንዲመለስ ማድረግ እንጂ እንዲያው ትምህርት እንዲጠላ ማድረግ ምን ይባላል?
ሁለተኛ 3 ጾታ በዚህ ሀገር ላይ የለም። ወንድና ሴት እግዚአብሔር ወንድና ሴት አድርጎ ፈጠራቸው፣ ባረካቸው። ብዙ ተባዙ ምድርንም ሙሏት ብሎ እግዚአብሔር ተናገረ እንጂ እግዚአብሔር ሶስተኛን ጾታ አልፈጠረም። ይሄ የምዕራባውያን ትውልድን የማምከኛ ስትራቴጂ ነው። ኢትዮጵያ ውስጥ ይሄ አጀንዳቸው አይሳካም። ከዚህ በፊትም ተሞክሯል፣ አልተሳካም። አሁንም አይሳካም። በአደባባይ በግልጽ የተደረገን ነገር በአደባባይ በግልጽ የመቃወም መብት አለን። ስለ ልጆቻችን ስለሚቀጥለው ትውልድ ገና ግራና ቀኝ ስለማያውቁ ግብረ ሰዶም ምን እንደሆነ ማያውቁ ገና አዳዲስ እንቦቅቅላ ትውልዶች እንቦቅቅላ ልጆችን የሚመርዝ እኩይ የሆነ ተግባር ነው። ይሄ በከተማ ብቻ አይደለም፣ በገጠር ውስጥ ሆኖ በቲክቶክ የሚተላለፈውን የሚመለከት ወጣት አለ። እንደነማን ለመሆን ነው የሚጠራው? እንደነዚህ ልጆች አይደል? ስለዚህ ይሄ ትውልድን አጥፊ ትውልድን ገዳይ የሆነ ነገር ነው። በእግዚአብሔር ቃል ኃጢአት ነው። በኢትዮጵያ ሕገ መንግስት ወንጀል ነው። ለልጆቻችን ደህንነት፣ ለማህበረሰባችን ደህንነት ወንጀልን በጋራ እንከላከል። ወንድ ልጅ እንደ ሴት አክት ማድረግ አይችልም። ኢትዮጵያ ውስጥ አይፈቀድም፣ ወንጀል ነው። ስለዚህ የመጣችሁበት ሀገር እንደፈለጋችሁ መሆን ትችላላችሁ። እዚህ ሀገር ላይ ግን ስትመጡ ኢትዮጵያ አየር መንገድ ቦሌ ስትደርሱ እግራችሁ መሰብሰብ አለባችሁ፣ ልብሳችሁ መቀየር አለባችሁ። የምታደርጉትን ነገር ሁሉ በተጠያቂነት መንፈስ፣ በኃላፊነት መንፈስ መንቀሳቀስ አለባችሁ። አሜሪካ የለመድከውን ካናዳ የለመድከውን ነገር እዚህ ሀገር ላይ መጥተ ያንን ነገር መተግበር አትችልም። ግብረ ሰዶማዊነትን በዘመናዊ መንገድ ወደ ኢትዮጵያ ኢንትሮዲዩስ ማድረግ በእውነት ልጆች ያላችሁ ቤተሰቦች የልጆቻችሁ ነገ የሚያስጨንቃችሁ ብዙ አቅም እያላችሁ ከኢትዮጵያ ውጭ ልጆቻችሁ ማስተማር እየቻላችሁ ነገር ግን ልጆቼ እንደዚህ አይነት ክፉ ነገር እንዲያዩ ባይናቸው አልፈልግም፣ በኢትዮጵያዊ ባህልና ጨዋነት እግዚአብሔርን በመፍራት በኢትዮጵያ እንዲኖሩ ነው የምፈልገው ብላችሁ ዋጋ ከፍላችሁ አሜሪካ ማኖር እየቻላችሁ አውሮፓ ማኖር እየቻላችሁ እዚህ ሀገር ለዚህ ዓላማ ብላችሁ ልጆቻችሁን እዚህ ሀገር በኢትዮጵያዊ ጨዋነት የምታሳድጉ ወንድምናቶች በዚህ ጉዳይ ላይ ዝም እንዳትሉ። ዝም ትላላችሁም ብዬ አልጠብቅም። ዝም እንዳትሉ። ምክንያቱም አውሮፓና አሜሪካን የፈራነው ነገር አገራችን እየመጣ ነው። ይኸው ግብረ ሰዶም በአደባባይ ተሸልሟል። ግብረ ሰዶም በአደባባይ ወገቡን እንደ ሴት እያንቀሳቀሰ የሴት ቦርሳ ይዞ ግብረ ሰዶም በአደባባይ በቲክቶክ ክሬቲቭ አዋርድ ላይ አይተነዋል። ግብረ ሰዶም ፊት ለፊት መጥቶ ቆሞ አይተናል። እባካችሁ ስለ ልጆቻችሁ ስትሉ ፋይት አድርጉ። እኔ ምን አገባኝ አትበሉ። ነገ ይህንን ቪዲዮ የእናንተ ልጅ ማየቱ አይቀርም። ሲያይ ምንድን ነው የሚማረው ከነሱ? ስለዚህ እርቃን መሄድ በኢትዮጵያ ሕገ መንግስት ውስጥ ወንጀል ነው። የአእምሮ ህመምተኛ ካልሆነ በቀር እርቃን መሄድ ወንጀል ነው። ቀጥሎስ ደደብ ሁኑ ብሎ ትውልድን ማስተማር ህገወጥነት ነው፣ ወንጀል ነው። መንግስት ትውልድን ለመቅረጽ ብዙ በጀት አድርጎ ላይብረሪዎችን ወጣቱን ወደ ትምህርት ወደ እውቀት ለመመለስ መንግስት በሚጥርበት የሚቀጥለውን ትውልድ ለማስተካከል በሚጥርበት በዚህ ዘመን ትውልዱን ደደብ ሁን፣ አትማር፣ ትምህርት ምን ያደርግልሃል? ዶክተር ከመሆን ቲክቶከር መሆን ይሻላል። ለምን ትማራለህ? ቲክቶክ ከፍተ እየተሳደብክ ቲክቶክ ከፍተ ሰውን እያንጓጠጥክ ከኢትዮጵያዊ ጨዋነት ውጭ የሆኑ ጽዩፍ ንግግሮችን እየተናገርክ ገንዘብ ኮሌክት ማድረግ ይሻላል ብሎ የሚያስተምርን ሰው መታገስ እንደ ሀገር ትልቅ ውድቀት ነው። ከላይ ሲያዩት በጣም መልካም ይመስላል፣ ውስጡ ግን የያዘው አጀንዳ በጣም ክፉ አጀንዳ ነው። ስለዚህ እኔ ግለሰብን አይደለም መቃወመው፣ ሐሳብን ነው መቃወመው፣ አመለካከትን ነው መቃወመው፣ ትምህርቱን ነው መቃወመው፣ አካሄዱን ነው መቃወመው። እንደ ሀገር ዛሬ ላይ ይሄን ነገር ፊት ለፊት መቃወም ካቃተን ነገ እውነቴን ነው የምላችሁ በብዙ ነገር አንገት የምንደፋ ነው የምንሆነው። ባጭሩ ይሄን ለማለት ፈልጋለሁ። ከማንም ጋር ጸብ የለኝም። ማንም ጠላቴ አይደለም። ሰውን ሁሉ በክርስቶስ ወዳለው። ነገር ግን በእግዚአብሔር ሐሳብ ላይ ከፍ ብሎ የሚነሳውን የሰውን ሐሳብ እጅግ አብዝቼ ቃወማለሁ።
በምንችለው አቅም ሁላችንም ፋይት እንድናደርግ በጌታ ፍቅር ጠይቃለሁ። አመሰግናለሁ ስላዳመጣችሁኝ። ተባረኩ። ሻሎም